ጽናት መነሻ ሐሳብ ከቶማስ ፓትሪክ ዲሎንና ኖላን ላሪ አይርላንዳውያን ድርሰት ፍቅሩ ካሳ ጽናት እጅግ በጣም የምንወዳት የምናከብራት የመንደራችን አድባር ተማበናለች። የምንችለውን ሁሉ አድርገንላት ሊሻላት አልቻለም። እናታችንን ደግሞ ማጣት አንፈልግም። እሱ የራሳችሁ ችግር ነው፣ እኔን አይመለከተኝም። ለመሆኑ እናትህ መቼ ነው የጀመራች? ቆየባት፣ ሲጠናባት ነው በስሜ ነዋሪው እኔን መርጦኝ ላከኝ። በአንተ እናት ነዋሪው ምን አገባው? ቃቆ የሁላችንም እናት ነች። እኔንም በስጋ አልወለደችኝም እንጂ ያው እናቴ ማለት ነች። እንደውም በስጋ የወለደችን አንዲት ልጅ ብቻ ነች አለቻት። በየገጠሩ ሕክምና የሚሰጥ ሰው አለ ተብለን ነው እኔ የተላኩት። ታዲያ ያልተወለዳችኋት በምን ምክንያት ነው እናታችን እያልክ የምትጠራት? ለነገሩ እኔ አያገባኝም፣ ግን መወለድ ቋንቋ ነው። ባትወልድንም ለሁሉም ሰው አስተማሚ፣ መድኃኒት ፈላጊ፣ አባትና እናት የሌላቸው ልጆች አሳዳጊ ነች። እፍኝ ለማልሞና ለዚያች መንደር ነዋሪዎች ከዚህ በላይ እናትነት መቼም አይገኝም። ከየትኛው መንደር ነው የመጣው አንተ? ከላጋ ዳራ ወንዝ ማዶ ከምትገኘው ትንሽዬ መንደር ነው የመጣሁት። ከዛች ዘመናዊነት ከራቃት የደሃ መንደር ነው አይመጣኸው? አንድ ሁለት ጊዜ ለሕክምና ሄጄ ነበር። ዛሬም ያንን ድልድይ አላሰራችሁትም? ይሄ በምን አቅማችን? ታዲያ በምንድን ነው ወደዚህ የመጣው? በታንኳ ነው የመጣሁት። ሶስቱ የመሻገሪያ መንገዶችም ይርቃሉ እንጂ ወንዙ ካልሞላ ያሻግራሉ። ታንኳ ሰራችሁ? ድሮም እኮ ቢሆን ሁለት ታንኳዎች እኮ ነበሩ። አሁን አንድ አዲስ ታንኳ ሰርተናል። ትምህርት ቤትስ ሰራችሁ? ተሰርቶ ነበር፣ ግን አስተማሪዎቹ እኛ ጋር ሊቀመጡ አልቻሉም። በመጡ በወራቸው ጥለውን ይሄዳሉ። ከድሃ ጋር ማን ይኖራል? ኧረ እኛ ድሃ አይደለንም። በእኛ አይን ድሃ ናችሁ። በእርግጥ ጠግባችሁ ታድሩ ይሆናል። ያ ግን ለአንድ ማህበረሰብ በቂ አይደለም። ትምህርት ቤት የላችሁም፣ ጤና ጣቢያ የላችሁም፣ ያንን ሰፊ ወንዝ የሚያሻግር ድልድይ የላችሁም፣ ወፍጮ ቤት የላችሁም፣ አየር ማረፊያ የላችሁም፣ የቴሌቪዥን ስርጭት አይደርስም። እሱ የኛ ችግር ነው ብለው ነው። ተፈጥሮም አንድ ፋክተር ነው። በምታደርጉት አጉል የመተባበርና የመረዳዳት አባዜ ከመካከላችሁ አንድ ሰው ነጥሮ እንዲወጣ ማድረግ አልቻላችሁ። ምን እናድርግ ብለው ነው ዶክተር? ተመልከት፣ የሙያ አይነት እንኳን በትክክል አታውቁም። ለምሳሌ እኔ ያለታ የጤና ኬላ ረዳት ሐኪም እንጂ ዶክተር አይደለሁ። ነጭ የለበሰው ሁሉ ዶክተር ይመስላችኋል። ብዙ የመረዳት ችግር አለ። ብዙ ባለሀገርነት፣ ብዙ መንከርፈፍ ያጠቃችኋል። ለምን አልሰለጠናችሁማ? በዚህ በኢንፎርሜሽን ዘመን እንዲህ ያለ ሶሳይቲ መኖሩ ደግሞ አገሪቱን ይጎዳታል። የንግድ ኮንሴፕት የሌለው ሶሳይቲ ማንንም አይጠቅም። ለምሳሌ በመንደራችሁ ወይም ከመንደራችሁ ውጪ የምትሸጡት የምትለውጡት ነገር አላችሁ? ገንዘብ ካስፈለገን ሽጠን በዋጋው የምንፈልገውን ነገር ከዚህ ከከተማ ገዝተን እንከፋፈላለን። ግዢ ለማያስፈልጋቸው ፍላጎቶች ደግሞ እንረዳዳባቸዋለን። ከአያቶቻችን እስካሁን ድረስ ይሄው አለን። የአያቶቻችሁና የእናንተ ዘመን አንድ አይደለማ። ይሄን እኮ ነው ያላወቃችሁት። ምን የተቀየረ ነገር አለ ብለው ነው? አየሩም ሰውም ይሄ ከከተማ የለየን ወንዝም በሽታውም አለ። የዛሬ በሽታ እናንተ በምታስቡት መልኩ አይድንም። ሐኪም ያስፈልገዋል፣ ተመራማሪ ያስፈልገዋል። እንዴ በምናችሁ ለእድገት ታግዛላችሁ? ቆይ ለመሆኑ ከመካከላችሁ የተማረ ሰው አለ? የተማሩ አሉ። እኔም በሆን ፊደል ቆጥሬ ያለው እንደው ያው እርሻው ይሻለኛል ብዬ ነው ያቋረጥኩት። አንደኛ ጀምሮ የመጨረስ ባህል አላዳበራችሁም። ሁለተኛ ቅጥ ያጣው የእርስ በርስ መተሳሰባችሁ ኋላ ቀር አድርጓችሁ። ኧረ መተሳሰብ ያጎደልብን ነገር የለም ዶክተር። ዶክተር አትበለኝ፣ ዶክተር አይደለሁም። የሰዋሰው አገባብ ባስተምርህ፣ የስም አጠቃቀም ባስተምርህ ደስ ይለኝ ነበር፣ ግን ጊዜ የለኝም። እንግዲህ ሌላ ጊዜ ያስተምሩናል። እናንተን? ቆይ ከማህበረሰቡ ውስጥ ስለ ሕክምና፣ ስለ ሰነሰብ፣ ስለ ስነ ጽሑፍ፣ ስለ ኢኮኖሚ፣ ስለ ገበያ ጥናት፣ ስለ ፖዚቲቪዝም፣ ስለ ፍልስፍና፣ ስለ አስትሮኖሚ፣ ስለ ኒውክሌር ፊዚክስ፣ ኮምፒውተር ወዘተ የተማረ ሰው አለ? በእርግጥ አሁን የጠሯቸውን ነገሮች አናውቃቸውም፣ ግን የተማሩ ልጆች አሉን። እንደርሶ ተምረው ይርጋለም፣ አዋሳ፣ አዲስ አበባ የሚሰሩ የመንደሩ ልጆች እንዳሉ እንሰማለን። መስማት ብቻውን ምን ይጠቅማል? ከገበሬ ልጅ ተወልደው ራሳቸውንስ መቻላቸው አንድ ነገር አይደለም እንዴ ዶክተር? ዶክተር አትበል። ስንት ጊዜ ልንገርህ? እሺ
ቆይ ተማሩ ያልካቸው ልጆች ምንድነው የሚሰሩት? እኔ እንጃ ምን እንደሚሰሩ እንኳን አላውቅም። ተመልከት ልጆቻችሁ ምን እንደሚሰሩ እንኳን አታውቁም። ምን ያደርግልናል? በልባቸው ያስቡናል፣ እኛም በልባችን እናስባቸዋለን። አንድ ቀን ይጠቅሙን ይሆናል። እናንተ ጠቃሚ ስላልሆናችሁ እነሱም አይጠቅሟችሁም። የአምላክ ሜጃው አይታወቅም። አንድ ቀን እኛም እንጠቅማቸዋለን፣ እነሱም ይጠቅሙናል። ያን አያስቡትም። በትክክል ከተማሩ እንዲህ ያስባሉ ብዬ አልገምትም። እንደዚያ ቢያስቡ እንኳን ከእናንተ ጋር መኖር ይፈልጋሉ ብዬ አልገምትም። ጠልተውን ወይ ደግሞ ተጠይፈውን አይመስለኝም። ቦታው ለከተማ ሰው አያመችም። ለመኖር ባያመች ያቅማቸውን ለማድረግ ካስቡ ይበቃል እኮ። በቃ ጊዜ አይኖራቸው። እናንተ የገጠር ሰዎች የጊዜንና የእውቀትን ጥቅም በትክክል አታውቁ። እኔን ምን ያህል ሥራ እንዳስፈታኝ ታውቋለህ? በየገጠሩ የኔን እጅ የሚጠብቁ ብዙ ሰዎች አሉ። እናንተ ሳትቀሩ እኔ አስፈልጊያችኋለሁ። በዚህ ዓለም ላይ ጠቃሚ ለመሆን የግድ አስፈላጊ ሰው መሆን አለብን። የማያስፈልግ ሰው አለ እንዴ ዶክተር? ሞልቶ ተትረፍርፎ። ይቅርታ ግን ምን አይነት ሰው ነው የማያስፈልገው? ድሃ አያስፈልግም። ድሃ አያስፈልግም? ምኑ ያስፈልጋል? ኧረ ጸሎቱ እንኳን ያስፈልጋል ዶክተር። ጸሎቱ የት ያደርሳል? አሁን የእናንተ ጸሎት እኔን ይጠቅመኛል? ቆይ ድሃን ይጠላሉ? በጣም በተለይ ገጠር ኖረ ድሃ ሆነ መሀይም ሆነ ምንም ፋይዳ ስለሌለ ጥላቻዬ መራር ባይሆንም ለእንደዚህ አይነቱ ሰው ቁብ አይኖረኝም። ጭካኔ ነው። እኛ ውስጥ ግን እንደ እርሱ አይነት ሰው አለመኖሩ ፈጣሪ የተመሰገነ ይሁን። ስልጡን ሰው ስለሌለ ነው። በደህንነታችን ላይ መተጋገዝን የሚጠላ አንድ ሰው ኖሮ ቢሆን ሕይወታችን የከፋ ይሆን ነበር። የመጣህበትን ዋናውን ጉዳይ ምንድን ነው? እናታችንን የሚያክምልን ዶክተር ፈልጌ ነው የመጣሁት። በዚች ከተማ ያለሁት ብቸኛ ሐኪም እኔ ብቻ ነኝ። የመድኃኒት ቤት ያለውም የኔ ብቻ ነው። ይሄንን ሰምተሃል? አዎ፣ የመንደራችን ነዋሪዎች ስለ እርሶ ሁሉም ያውቃሉ። እንደማረዳቸው ሲያውቃሉ። እኛ ሰው ሁሉ ተረዳርቶ የሚኖር ነው የሚመስላቸው። እኔን ወደዚህ ሲልኩኝም ለእርሶ ግብዣ እያዘጋጁ ነበር። እዛ እንድሄድላቸው ነው የሚፈልጉት? አዎ፣ ህዝቡ የእርሶ መምጣት በጉጉት እየጠበቀ ነው። በሽተኛዋን ለምን ወደዚህ ይዛችኋት አትመጡ? በሽተኛዋ ወንዝ ለመሻገር ያስቸግራታል። 2 ሰዓት የማይፈጅ መንገድ በሽተኛ ለመሸከም አቃታችሁ? የገጠር ሰው ሲፈጥረው ሲስተምና ታክቲክ አይገባው። ይሄ ስንፍና ነው። በመንገድ ላይ እንዳትሞትብንም በመሳሳት እንጂ ስንፍናስ አይደለም። የእግር መንገዱ ስርጥ ይበዛበታል። ተራራው ለበሽተኛ አይመችም። ችግሩ መቼም እርሶም ቢሆን ያውቁታል። ምክንያት አታጡ። ለነገሩን የምንቸገረኝ እዛ ከሄድኩ ክፍያው እጥፍ ይሆንባችኋል። እንግዲህ የቻልነውን እንከፍላለን። የቻልነውን ብሎ ነገር አይሰራም። በዛ ላይ መስተንግዶውን ሙሉን እንችላለን። እኔ መስተንግዶ አልፈልግም። ለምሰጠው አገልግሎት ሙሉ ወጪን ትሰጡኛላችሁ። እሺ፣ እንከፍላለን። ስንት ትከፍላላችሁ? እንግዲህ እርሶ የጠየቁትና እኛ ምኑን እናውቀዋለን። አዎ፣ ለአበል 100 ብር ያስፈልገኛል። ማደርግላቸው ሕክምና፣ በዛ ላይ ለማደርገው ቆይታ ካሳም ያስፈልገኛል። ለዚህ ስንት ነው የሚጠይቁን? በቀን 50 ብር ለእኔ ትከፍሉኛላችሁ። የእናንተን በቅሎ መጠቀም ስለማልፈልግ ለበቅሎዬ 50 ብር በቀን ወጪ ያስፈልጋችኋል። እንግዲህ ለዚህ ሁሉ ገንዘብ ላናገኝ እንችላለን። ምናልባት ካነሰን እህል ወይም ከብት እንሰጥዎታለን። ጤናቸው የማያስተማምን የገጠር ከብቶች አልወስድም። እኔ የእናንተንም እህል አልፈልግም። ራሴን የቻልኩ ሰው ነኝ። እሱን እናውቃለን ዶክተር። ለእኛም የምታደርጉትን ትብብር እንደ ጽድቅ ይቁጠሩት። በሉ ቀብዱን አምጡ። እዚህ በር ላይ ማንንም አልፈልግም። ሕክምናው ኮንሰንትሬሽን የሚጠይቅ ነው። ጫጫታ፣ ውካታ፣ ድንፋታ፣ ለቅሶ፣ ገለመሌ መስማት ስለማልፈልግ ሁላችሁም ከውጭ ጠብቁኝ። እሺ፣ ኧረ ግድ የለም። እሺ፣ እጆች የተባረኩ ይሁኑ። አምጣቸው ልጸልይልህ። ለራሳችሁ ጸልዩ። የእኔ እጆች ምንጊዜም የተባረኩ ናቸው። ምን እናቅርብልህ? እህል ውሃም አልቀምሳልክ እኮ። እባክህ የምትፈልገው ነገር ካለ ንገረን። ምንም መስተንግዶ እንደማያስፈልገኝ ለመልእክተኛችሁ ተናግሬ ነበር። ቤታችሁ ጽዳትና መስተካከል ይጎለዋል። ችግር ስለሆነብን ነው እኮ። እኛስ ንጹሕ ቢሆን እንጠላ ነበር። ስንፍና ነው። ሰነፍ ብቻ ነው ለውበትና ለጽዳት የማይጨነቀው። እንዳልክ መቼስ ምን ይደረጋል። ዶክተር፣ እኔና እናቴ በጣም በቃ ሰቆቃ መስማት አልፈልግም። ረፊ ራንዲ፣ አታበሳጭው። ብስጭት አልፈልግም። እሺ፣ አሁን ሳሙና፣ ኦሞ፣ መቀስ፣ የተፈጨጨው
የመታጠቢያ ነጭ ሳህን፣ ምላጭ፣ ነጭ ፎጣ፣ ስፖንጅ በአስቸኳይ አቅርቡልኝ። በቤቱ ካልከው ውስጥ ውሃ ብቻ ነው ያለን። በሳሙና ምትክ እንዶድ እንሰጣለን። የምትገርሙ ፍጡራን ናችሁ። ዝግጅት ይጎላችኋል። ዝግጅት፣ ጥንቃቄ፣ አቅርቦት የሰው ልጅ መሰረታዊ ነገሮች ናቸው። ለዚህ ነው እኛም የማንቀርባችሁ። ራንዲ ወይ ሰው ላኪና በመንደሩ ድንገት ሳሙና ያለው ሰው ከተገኘ ይፈለጋ። እንግዲህ ቀድሞ መገኘት ነው ዋናው ቁም ነገር። እኔም በእናንተ እምነቱ ስላልነበረኝ ራሴ ተዘጋጅቼበት ነው የመጣሁት። ፈጣሪ ሐሳብክን እንዲህ ሙልት ያደርግልህ። ለዚህ ግን ተጨማሪ 50 ብር ያስፈልገኛል። አንተ እኮ ለዚች መንደር መልአክ ነህ። መልአክ እኮ ባገኘው ነገር አይናደድ። ስማ፣ እዚህ መንደር እንኳን መልአክ ክርስቶስ ራሱ ቢመጣ በእናንተ ንዴት ብቻ አይበቃው። ድሮስ አላዋቂ ነገር ከማወላገድና ያገኘውን ሁሉ ወዳጅ ብሎ ከማሰብ ውጪ ምን ያውቃል? ኧረ እባክህ በፈጣሪ እጅ የተያዘችውን በሽተኛ ግባና ክማት። አንተ ከምታሳየን ንቀትና ቁጣ በላይ እኛ አንተን እዚህ ለማምጣት አንድ አስተዳዳሪ ከሚደረግለት የበለጠ አድርገንልሃል። የጠየቅከውን ሰተናል። ለምን በእናታችን ትጨክንባታለህ? አስተዳዳሪ ያክማችሁ? እንዴት እኔን ካውራጃ አስተዳዳሪ እኩል ትቆጥሩኛላችሁ? ይሄ ተገቢ ነው? ዘልዛሎች፣ ምን እንደው ወላዋዮች፣ ሞላሎች ብሎም ከርካሶች ናችሁ። እንኳን አንተ 12ቱ የክርስቶስ ሐዋርያት በአንድ ላይ ቢመጡ የኛ ችግር የሚፈታ አይደለም። እባክህ ቢያንስ ስድቡን ተወን። እኛ ጊዜው ራሱ ይበቃናል። እንኳን አንተ ተጨምረበት እሱም ለብቻው አልቻልነው። በቃ እንደውም ሂድ፣ የሰጠንን ብር ብቻ መልስልን። ተው እንዴ! አንተ ተው እንዴ! ውጪ ሕክምናውን የሚጠብቀውስ ህዝብ እንዴ! በቃ እንሰጣለን። ስጪው 50 ብሩን፣ ቀሪውን እንፈልጋለን። እንግዲህ አንተ ወጣት ልጅ አነጋገርህ ቅጥ ያጣና የተወላገደ ነው። ያንተ አነጋገር ሕክምናውን ለማከናወን እንቅፋት ስለሚሆንብኝ ከዚህ ሰዓት ጀምሮ ለ1 ሰዓት ያህል ማረፍና ራሴን ማዝናናት አለብኝ። እናቴስ ዶክተር? ምን ላርግ? ድሃን ይዞ ጉዞ የትም አያደርስ። የተቀላጠፈ ዘመናዊ እድገትና እንዲህ ያለ ሕክምና ከፈለጋችሁ ቡቱቷችሁንና ኋላ ቀር አስተሳሰባችሁን ማስወገድ አለባችሁ። እንግዲህ በአንድ ቀን ማስወገድ ብንችል በማን እድላችን የኔ ልጅ። እንዲህ በችኮላና በሰው አይን ቀላል የሚመስለው የኛ ኋላ ቀርነት የዛፍ ቅርፊት መሰለህ የኔ ልጅ ነካክተህ የምትቀርፈው። እሱ እኛን ሳያበሰብስ አይጥለንም። እባክህ ብርህን ተቀበልክ አይደል? ግባና በሽተኛዋን አክማት። ጊዜ ባጠፋ መጠን ላንተም አዳጋች ነው። ደመናውን ታየዋለህ። በሰሜን በኩል እጅግ ጠቁሯል። ንፋሱ ደግሞ ከደቡብ እየነፈሰ ነው። ዝናቡ ከዘነበ ወንዙ ስለሚደፈርስ ለምሳ የሚሆን አሳ እናገኝ። 25 ብር ምሪያችሁ ነበር። ቀሪውን 5 ብር ጨምራችሁ በእጄ እስክታስገቡ ድረስ ሕክምናውን አልፈጽምም። ዞር በሉ። እንደውም ወደ ፈረሴ መሄድ እፈልጋለሁ። ምኑን ጋኔ ላከብን እንጂ ከሱ ግልምጫና ንቀትስ ያው ይዞ የማይለቅ ነቂያችን በሽታ ይሻለን ነበር አባታችን። ተው እንጂ ቤታና። እንግዲህ 30 ብር ከየትም ስለማናመጣ ሕጉም እየጠነከረብን ስለመጣ ሕክምናውን ቢቀርብን ነው የሚሻለው አባታችን። እናቴ ሕክምናውን ካላገኘች ትሞታለች አባታችን። እንግዲህ ምኑን አውቀዋል? ካልሆነ ብሩ እስኪገኝ እኔን መያዣ ይወሰዳ። እንደሱም አይሆንም ወይ? በቃ ሕክምና ይቅር እንደሆነች ትሁን። እሷማ ታክማም ላትድን ትችላለች እኮ። ግን በቀላል በሽታ ለሚሞተው ኗሪያችን ይህን ዘመናዊ ሕክምና ማስለመድ አለብን። እሱም ቢሲልስ በጽናት ፍላጎቱን እናሟላለታለን። ይህን አጋጣሚ ባንጠቀም ለልጆቻችን የተሻለ ሕክምና ሳናስለምዳቸው እናልፋለን። አማራጭ ሲጠፋስ አባታችን? በማንኛውም መንገድ ይሄን ሕክምና መተው የለብንም ልጆቼ። የልጆቻችን የወደፊት ተስፋ ነው። አንድ ቀን ከሱ የተሻለ ሐኪም መፈጠሩ አይቀርም። በጥሩ እንድንጠቀም በክፉ ጥሩ ነገርን መለማመድ አለብን። እኔ ትዕግስት እየተሟጠጠ ነው እንዴ! በቀያችን እኮ ተንፈላሰሰብን አባታችን። ምን ይደረግ ታዲያ? እንዴ ሌላ ሐኪም ከየት ይመጣል ታዲያ? ሁሉ በጄ ሁሉ በደጄ የሆነን አዋቂ ያለውን አድርጎ መጠቀም ነው ደጉ ልጅ ቢታና። ምን እናደርግ ነው የሚሉት? ማን ነው ውጪ የሚጠራን? እስቲ ሂጂ ራንዲ። ቸንቱ ሳይው ግደለው ይለኛል አባታችን። ሰው ክፉውን ክፋት ያስተምራል አይደለም እንዴ? በግድያና በአመጽ የምትፈልገውን አታገኝም። አባቶቻችን ተጋድለው ምን አወረሱን? ጽናት ነው ዋናው። በጽናት የከፈልከውን ሳታስመልስ አትሞትም። ቢቸግሮት ነው አባቴ። ምንድነው ራንዲ? ማን ነው የሚጠራው ውጪ? የእናቴ ወዳጅ ነው።
ልግባ ነው የሚለው? ከከተማው መምጣቴ ነው። ገንዘቡ ሲሰበሰብ አልነበርኩም ነበር። ለልጄ ጫማ መግዣ ያስቀመጥኩትን ብር ጨምሬ እግረ መንገዴን በየሰፈሩ ጫፍ ካሉ ነዋሪዎች አስሼ 32 ብር ከ45 ሳንቲም ይዤ መጥቼ ነው ብሎ ሰጠኝ። አየ ጥሩ ነገር መመኘትን የመሰለ ኑሮ የለም። በልጥ ጥራው ይግባና ያክማት። ፈጣሪ ኑሮውን ይምላ። ቶሎ በላ ቤታና ሐኪሙን ጥራው። ራንዲ አታስቢ፣ እናትሽን የዚህ ሁሉ ሰው ጥረት ያድናታል። እንደ አፍ ይሁንልኝ አባታችን፣ ለኔ ብቻ ሳይሆን ለሁላችንም ትዳንልን። እንዴት ሆነች ዶክተር? አከምካት? ከብዙ ጥረትና ለአስጨራሽ ሕክምና በኋላ በሽተኛዋ በጥሩ እንቅልፍ ላይ ትገኛለች። ከሳምንታት በኋላም ቆማ መሄዷ የማይቀር ሐቅ ነው። ስብራቷን ግጥም አድርጌ በነጭ ፋሻ ስሬላታለሁ። በጥንቃቄ ነው ያከምኳት። በሕይወቴ እንደዚህ አይነት ሕክምና አድርጌ አላውቅም። ምንም የውስጥ ህመም የለባትም። ንጽህና ነው የሚጎላት። እናንተም ብትማሩ ጥሩ የስብራት ወጌሻ ትሆናላችሁ። ድሮም ጥሩ የስብራት ወጌሾች ነን። በሽታውን የማናውቀው የኔ ልጅ። እና አሁን በቂ ወተት፣ በቂ ክትትል፣ በቂ ስጋ ስጧት። ይህንም ማድረግ አለባችሁ። ያንን ካላደረጋችሁ እኔንም እጀ ሰባራ ታደርጉኛላችሁ። እኔም በዚህ ሥራ መመስገን እፈልጋለሁ። እንግዲህ የተገኘውን እንሰጣታለን። በእኔ በኩል ያለውን አድርጌያለሁ። የሕክምናውን ትእዛዝ መተግበር የእናንተ ፋንታ ነው። ለመሆኑ ገንዘቡ የለንም ስትሉ አልነበረም እንዴ? ከየት አመጣችሁት? የጸና ሕዝብ የሚፈልገው እስኪፈጸምለት ሳያሰልስ ይተጋል። የኔ ልጅ ሁሉም ያለውን ወርውሮ ነው ይሄ ሕክምና የተከናወነው። ዘመናዊ ሕክምና መስዋዕትነትን ይጠይቃል። ልክ ብለሃል የኔ ልጅ። ያለ መስዋዕትነት ያልተለመደ ነገር በቀላሉ አይገኝም። ሌላም ጊዜ እንዲህ ችግር ሲገጥማችሁ በቀላል ዋጋ ሕክምናውን እሰጣለሁ። አሁን ቀሪ 30 ብሬን ስጡኛ። ስጠው ቤታና፣ የአገልግሎቱ ዋጋውን ስጠውና ይሄድ። አመሰግናለሁ። 1 10 1 2 3 4 5 6 ይሄ ደግሞ ምንድን ነው? 1 2 3 ብሩ ከማርጀቱ የተነሳ ከተማ ውስጥ መገቤቱን እግዚአብሔር ይወቅ። እንግዲህ አንቀይርልህ ነገር በመንደሩ ያለው ብር አንተ ኪስ ውስጥ ያለው ብቻ ነው። ባይሆን ሌላ ጊዜ እንከሳሃለን። ይሁን፣ ግማሹ እንኳን ከሰራ ይበቃኛል። አሁን አገልግሎቴን ጨርሻለሁ። ወደ ቤቴ በአስቸኳይ መመለስ አለብኝ። መዋኘት ይችላሉ ዶክተር? ወንዙ ሞላ እንዴ ቤታና? መዋኘት ለምን ያስፈልገኛል? እሳት የላሰ ፈረስ እኮ ነው የጫንኩት። እንኳን ወንዝ ሐይቅ ያሻግረኛል። ቢደክመው ደክሜ ካመጣሁት መቀልበው ለዚህ ነው። ወንዙን የሚያሻግሩት 4ቱ ማቋረጫዎች ከደጋ በዘነበ ኃይለኛ ዝናብ በመሙላታቸው እንኳን ፈረስ ወፍ በሩ አይሻገርባቸው። ቅድም ገንዘቡን የሰጠኝ ሰውዬ በመጨረሻ በመከራ የተሻገረው ብቸኛ ሰው ነው። 4 ሰዎች ወንዙ ሞልቶባቸው ወደ አልታ ተመልሰዋል። የእኛን እርዳታ ካላገኙ አይመለሱም። ኧረ ለዚሁም ዝናቡ እየበረታ ነው እዚህ። እስቲ በሩን መለስ አድርገው። ምንድን ነው እባክህ? ወጨፎ መግባት ጀመረ። በል እንግዲህ ተቀመጥ ዶክተር፣ በርጩማ ይምጣልህ። አይ መጥፎ ዕድል። እንግዲህ ይህን የጠላኸውን የገበሬ ቤት እንደ ቤትህ ቆጥረህ መቀመጥ ነው። መመለስ ብትፈልግ እንኳን ብዙ መስዋዕትነት ሳያስከፍልህ አይቀርም። መቼም ለሰው የተመኙት በራስ ላይ መድረሱ አይቀርም። ተመልከት እንግዲህ የዚህ ገበሬ ሕዝብ ኑሮ በድንገተኛ አጋጣሚ የተከበበ ነው። ሞቅ የሚያረግ ካቲካላ ነገር ይምጣልህ። ምንም ሙቀት የሚሰጥ ነገር አልፈልግም። አትቆጣ ዶክተር። መጀመሪያ ሳይ ጥሩ ሰው መስለኝ ነበር። ቀስ በቀስ ግን ንቀት ጀመርክ። እኛን መግፋት ቀጠልክ። የምንፈልጋትን ትንሽ ሕክምና ብንጠይቅህ የማንችለውን ሸክም ጫንክብን። ቢሆንም እኛ እንዳንተ አይደለንም። የምትፈልገውን ጠይቀን የምንችለውን እናደርግልሃለን። ለደግነታችሁ አመሰግናለሁ።
ለጊዜው ግን ምንም እርዳታ አልፈልግም። አሁን ወደ ሀገሬ መመለስ ነው ፍላጎቴ። ቤት ጥዬ ስራ ጥዬ ነው የመጣሁት። እንዴት ያለ ሰው ነው ባካችሁ! ቶሎ አክምልን ስንልህ ደቂቃ ለማይፈጅ ስራ የመሰለህን ሁሉ ክፍያ ስትጠይቅና ስትጨቃጨቅ ግማሽ ቀን የፈጀኸው አንተ። ነገር ቶሎ አይገባችሁማ። መጀመሪያ አንተ እንዲገባን አድርገህ መቼ ነገርከን? ሐሳቡ ሁሉ እኮ ግራ ነው እንዴ። በዚህ ተግባራችሁ ለሕግ አቀርባችኋለሁ። ቀላል ሰው አድርጋችሁኛል። እንግዲህ እግዚአብሔሩን ክሰሰው፣ እሱን ክሰሰው። ወቅትን የሚያመጣ ዝናብንም የሚያዘንብ እሱ ነው። እሱም በተለመደው ሰዓት የተለመደውን ያደርጋል። እንዴ አሁን እኛን ማስጨነቁ ምን ይፈይድልሃል? አንተው ነህ አንዴ ጥሬውን አንዴ ብስሉን እያልክ በማናውቀው አማርኛ ስታደናብረን ይዋልከው። በቃ አለቃችሁ። አዎ እንዳመጣችሁኝ መመለስ ግዴታችሁ ነው። አይ የምትናገረውን አታውቅም። ከፈለክ እዚህ ፖሊስም ሕግም ጥናም ሲል ተፈጥሮ የማያስገድደው ሕዝብ ነው ያለው። ይህም ተፈጥሮ የሰጠችን የደጎች ሕግ ነው ያለው። ምናልባት ሰምተኸው ወይ ተለማምደኸው አታውቅ ይሆናል። እኛ ተከባብረንና ተመካክረን ነው የምንኖር። በዚህ ሕግ በሽተኛ እንጠይቃለን፣ ድሆች ይረዳሉ። ፈጣሪ እኛን የሚወደንን ያህል ጎረቤቶቻችንን እንወዳለን። በቃ እኔ እዚህ የመጣሁት የእናንተን የደናቁርት ኋላ ቀር ፍልስፍና ልሰማ አይደለም። እንግዲያውስ በዚህ ፍልስፍና እኛ ለብዙ ሺህ ዓመት ኖረንበታል። እዚህ ለመጣህበት የአገልግሎት ዋጋህን 400 ብር ወስደሃል። ላንተ በሚመችህ መልኩ ፍላጎትህን ነገርከን። እኛም ጥሪታችንን አሟጠን ሰጠንህ። ነፍስህን ብትሰጠን ነፍሳችንን እንሰጥህ ነበር። እንዴ አሁን ምን አርጉ ነው የምትለን? ይሄ ከአፈና አይተናነስም። እዚህ በቆየው ቁጥር ለእናንተም በጣም አደገኛ ነው። አታስፈራራን የኔ ልጅ። እኛ እኮ ሁሉንም ለምደነዋል። አይ ጥሩ ዋናተኛ ፈልጉልኝና ያሻግሩኝ። አዎ በእርዳታ ሳይሆን የአገልግሎት ዋጋቸውን እከፍላለሁ። ከፍዬ በገዛ ገንዘቤ እሻገራለሁ። ስንት ትከፍላለህ? የሚገባቸውን ክፍያ። እሺ 4 ሰዎች አመጣልሃለሁ። በነፍስ ወከፍ 400 ብር ትከፍላቸዋለህ። እንዴ ከየት አመጣለሁ? የመጣሁት እኮ ለእናንተ ብዬ ነው። የመጣው ለራስህ ጥቅም ስትል ነው። በኪሴ ያለችው 500 ብር ብቻ ነች። ሌላ ገንዘብ የለኝም። ልክ አንተ በእኛ ላይ እንዳደረግከው አንተ ገንዘብ ይኑርህ አይኑርህ የሚያስጨንቀን ነገር የለም። በዓለም ላይ ይህን ወንዝ ልናሻገር የምንችለው ሰዎች እኛ ብቻ መሆናችንን እንወቅ። እሺ ቆይ ያለኝን ሁሉ ልክፈላችሁ። እንደውም እኛ በክፍያ ምንም አይነት አገልግሎት አንሰጥም። የገንዘብ ጥቅም አለማወቃችሁ ነዋ። ገንዘብ የማይገዛው ነገር የለም። ደራሽ ውሃን መሻገር በገንዘብ አይገዛም። ይልቅ እስቲ እግርህን ዘርጋና ተቀመጥ የኔ ልጅ። ዝናቡ ደግሞ እየጨመረ መምጣቱ ነው እንዴ? እኔ በቃ እናታችን ጋር ልግባ። ራንዲም ብቻዋን ነች። እስከዚያ የዚያን የንጉሱን ታሪክ ይንገሩት። ልንገረው ብለህ ነው? አዎ ዝናቡ እንደው አያውቀውም። ይሻለዋል። ኧረ እባካችሁ እንደው ስለ ፈጣሪ ብላችሁ 500 ብር ልክፈል። ቤታና ሲያሾፍብህ ነው። የእኛን ሀገር ድንገት ደራሽ ውሃ ሙላት ዋናተኛ ሰው ይዞ መሻገር አይችልም። የግድ ውሃው እስኪጎል መቆየት አለብህ። ውሃው ሲጎል እኔ ለምኜ ያሻግሩሃል። ግድ የለም። ታሪኩን ውሃው እስኪጎል ይንገሩት። አሁንማ ውሽንፍርም መጀመሩ እኮ ነው። ይሄ ደግሞ ከአምናው የባሰ ይመስላል። አጀማመሩ አደገኛ ነው አባታችን። ከልክ ያለፈ ራስ ወዳድነት ራስን ሳያጠፋ አይለቅም። ለመሆኑ ወንዙ ስንት ሰዓት ነው የሚጎለው? ንገረው እስቲ ቤታና። ያለ ጊዜው ቀድሞ የገባ ክረምት መቼ እንደሚያባራ። ዛሬን እዚሁ ያሳድረኛል። እንዲህ ያለ ውሽንፍርና ድንገተኛ ሙላት መቼ ነው የሚያባራ ነው ያልከኝ? አዎ እንደ እኔ እዚህ ቤት ማደር አልፈልግም። በትንሹ እንግዲህ 5 ሳምንት እንዲሁ እንደሆነ ይቆያል። ገበሬው ከተማ መውጣት ስለማይችል ነው እንግዲህ ቀድሞ ጨውና በርበሬ የሚገዛ። ምንም አማራጭ የለኝማ አባቴ። ምን ትሆናለህ? ቀስ በቀስ አገሬውም ይለምድሃል። እዚሁ እናታቸውን ሊጠይቁ በጥላም በዝናቡም ሳይመጡ አይውሉም። ቆይ ቤት ቁጭ ብላችሁ ምን ትሰራላችሁ ታዲያ? ጊዜው እንዴት ያልፍላችኋል? በተረት የኔ ልጅ። ምን አይነት ተረት? የተገኘውን። በሉ እንግዲህ ለእኔም የቅድሙን ተረት ንገሩኛ። ጥሩ እንግዲህ
ርስቱ በአማረ ስፍራ የወደቀችለት፣ ሐሳቡ የሞላለት፣ ያሰበውን የሚያደርግ የተከበረ ግን ሰው የማይወድ ሕግ ሲያወጣ ለራሱ በሚጠቅመው መልኩ ብቻ የሚያወጣ ሰው የማያከብር በፈረሱ በእውቀቱ በሀብቱ የሚኮራ ዙሪያውን ድሆች በሞሉባት ደሴት ውስጥ የሚኖር አንድ ንጉሥ ነበረ አሉ እና በአንድ ወቅት የደሴቲቱን ደሃ ገበሬዎች ማስጨነቅ ፈለገ። የቶማስ ፓትሪክ ዲለንና የኖላን ላሪ ነው። ተዋንያን ፍቃዱ ተክለማርያም፣ አለማየሁ ታደሰ፣ አረጋዊን አሰፋና ይርጋሽዋ ተሾመ ናቸው።